እህቶች በጣም ደካሞች ናቸው። በጣም ማለት ነው 10 ዓመት እንትን ነው። እሺ ኤግዛምፕል አድርጌ ነው እየሰጠሁ ያለሁት። በጣም ደካሞች ናቸው። ካልኩሌት አታረጉ። አንዳንዱ የጠላት በር ታስመስሉታላችሁ። ዝም ብላችሁ ተወስዱና እና ሰላም በላችሁ። ሰላም አለይኩም በላችሁ። ሰላም አለይኩም በላችሁ። ማንም ይሁኑ ማታ ሰላም አለይኩም በል። ማናቸው ይለኛል። ሰላም አለይኩም በል። እና ብዙ ሰዎች ናቸው። ሰላም በላቸው። በቃ አሰላሙ አለይኩም ወአለይኩም ሰላም ብለዋል። እና ካልኩሌትድ የሆነ ህይወትና ወይ እኔ ልጅ ያዘኝ ወይ ዘይድ እሺ ደርሰናል። ካልኩሌትድ የሆነ ህይወትን ኑሩ። እሺ ካልኩሌትድ የሆነ ህይወት ማለት ምን ማለት ነው? ልክ ቀደም እንዳስቀመጥኩት በወር ይሄን ያህል ብር ይከፈለኛል 70-30 የሚባል እንትን አለ በቢዝነሱ ዓለም። ወይም ዝም ብሎ ማንኛውም ስራ ሲሰራ 70-30 ማለት 30ውን ለምጠቃቀመው ነገር ለቤተሰቦቼ 30% ማለት ነው። 30% እንዴት ነው ካልኩሌት ማድረገው እንዳትሉ፣ ስልካችሁ በእጃችሁ ነው ያለው። የ1000 ብር 30% ስንት ነው ብላችሁ ብትጠይቁት ይነግራችኋል። 30%ቱን ምን ታደርጋላችሁ? ለኮንሱም ለምታደርጉት ለምትጠቀሙት ነገር። ይሄን ባይዘው ጨዋታ አይደለም። እሺ የምር እየመከርኳችሁ ነው። እያደመጣችሁኝ ከሆነ የምር እየመከርኳችሁ ነው። እሺ በደንብ እንትን በሉ። 30%ቱን ለምትጠቀሙት ነገር፣ እናንተ ለምትጠቀሙት ነገር፣ ለተለያየ ነገር፣ ለቤተሰብ 30%፣ 70% ቁጠባ ላይ ነው የሚውለው። 70% ቁጠባ ላይ ነው የሚውለው። ይሄ 70% የአንድ ወር፣ የሁለት ወር፣ የሶስት ወር፣ የአራት ወር፣ የአምስት ወር፣ የስድስት ወር ምናምን እያለ ሲሄድ የሆነ ገንባ ያለ ነገር ይዛችሁ ትመለሳላችሁ ማለት ነው። ያለበዚያ ስንት ዓመት ሰርታ አረብ ሀገር ሰርታ መታ በቃ አንድ የሆነ የምትወደው ልጅ ነበረ። ከዛ እንዲህ የሆነ መሬት ገዝታ በሱ ስም አድርጋለት ምናምን በኋላ በቃ ይላሽ ወይ ምናምን አላት ይባላል። ይሄ በጣም በቃ እኔ ነው ምን አይነት እንትኖች ምን አይነት ሰዎች እንደሆናችሁ በቃ ግርም ነው የሚለኝ። በቃ ምን አይነት እንትን እንደሆነ ማለት ነው። እነዚያ እንትን ብለው ሰርተው እነዚህ የሆነ ብር አግኝተው ከዛ ለሆነ ሰውዬ እንደዚህ አድርገውለት ምናምን ሆኖ ምናምን አይነት ነገር ያ አይሰራም። አንድ ሁለተኛ የመጀመሪያው ቁጠባ የት ሀገር ነው የሚገኘው ብለዋል። ቁጠባ የት ሀገር ነው የሚገኘው ና የሚሏችሁ ሰዎችን አትስሙ። እሺ ኃይለኛ አድርገው በደንብ እንትን የሚሉ ናቸው። በደንብ ፎ አድርገው የሚቆጥቡ ሰዎች ናቸው እዚህ እንደዚህ የሚሏቸው። ኦኬ ቁጠባ መሰረታዊ ፖይንት ነው። በጣም መሰረታዊ ወላሂ መሰረታዊ ፖይንት ነው። ያ ማለት ይሄ እንትን ሆናችሁ ጋቭሮቭ ሆናችሁ ተጨንቃችሁ ህይወትን ኑሩ ማለት አይደለም። በቃ ቁጠባ ብሎ ማለት ለሆነ ምናምን አይታወቅም፣ ግን በቃ ለእያንዳንዱ ነገር እንትን ማለት ያስፈልጋል። 70-30 እስቲ ጻፏት። ለምሳሌ አሁን የሳውዲም ዱባይ የትም ሀገር አረብ ቤት ነው የምትሰሩ እህቶች ጻፏት እስቲ 70-30 ወንድም አወከር 70-30 እስቲ የሂሳቤ 70-30 አርጉ ብሏል። እስቲ ልሞክረው በቀጣይ ወር ጻፏትና ኦኬ ጻፏትና ሞክሯት። እስቲ 70-30 እንጠቀም። 70%ቱን ቁጠባ አይነካም በምንም ተአምር። 30%ቱ ማለቅ አለበት ማለት አይደለም፣ ግን ለአንዳንድ ኮንሱም ለምናደርገው ነገር ብንጠቀመው አንድ 70-30 ትኩረት አድርጉ። በራሳችሁ ማስታወሻ ጻፉና ተጠቀሙበት። ሁለተኛው ፖይንት አግብተው ለሚሰደዱ ሰዎች ያለችኝን ልዳሰስና እቀጥላለሁ። ባይዘው ወንድ ሲባል ካራክተር አለ፣ ዲፋይን ተደርጎ እንትን የሚል ካራክተር አለ። ወንድ ልጅ ሴትን እንደ ንግስት አድርጎ ሊያኖር ተንከባክቦ ሊያስተዳድር እንትን የተባለ አካል እንጂ ሴትን እያስለፋና ሴት ላይ እንትን እያለ እንትን እንዲጫወትና እንዲቀልድ የተፈጠረ ፍጡር አይደለም። አንድ ቴክኒክ ልንገራችሁ። ሀገራችን ላይ ያሉ ወንዶች ሴት ያገቡና ከዛ በኋላ አረብ ሀገር እንዲሄዱ ያደርጋሉ።
ከዛ ብር እንዲልኩላቸው ያደርጋሉ። ከዛ እዚህ ወይ ሌላ ሚስት ያገባሉ ወይ ይማግጣሉ። ዛስ ሪያሊቲ። ወይ ሚስት ያገባሉ ወይ ይማግጣሉ። ሪያሊቲው ማለት ነው። ሶ አንቺ አገባለሁ ብለሽ ስትገቢ የምታገቢው ወንድ ሊያስተዳድርሽ ይገባል። ያ ማለት የሆነ ቅምጥል የሆነ ነገር ያሳይሽ ማለት አይደለም። ህይወት ብር አይደለም በመሰረቱ ማለት ነው። በቃ የማስተዳደር አቅም የሚሰራ ሰው አንቺን ግዴታ ወደ ውጭ የማያወጣሽ ሰው መሆን መቻል አለበት። አንቺን እንደ ሻማ እያቀለጠ ለሱ እንድታበሪ የሚያደርግና ከአንቺ ሻማ ወስዶ ለራሱ የሚጠቀም ለራሱ ማብራትና ፋኖስን የሚሰራ ሰው መሆን መቻል የለበትም። እንደውም እሱ እየቀለጠ አንቺን ሊያበራ የሚገባ ሰው መሆን መቻል አለበት። አንደኛው ጋብቻ የሚባለው ነገር ያ ስለሆነ ማለት ነው። ስለዚህ ይሄንን በዛ ደረጃ ተረዱት። ሌላው ሁለተኛ ነጥብ ቅድም ስለ ቁጠባ 70-30 አውርቻችኋለሁ። ሁለተኛው ነጥብ የሚሆናችሁን ሰው መለየት መቻል አለባችሁ። ምን ያደርግልሃል? ለምን ፈለግ? እዚህ ጫማ ለብስ። ሁለተኛ የሚሆናችሁን ሰው ማወቅ መቻል አለባችሁ። በምንም ተአምር እዚህ ሶሻል ሚዲያ ላይ እንዲጽፎልኝ እንዲያደርጉልኝ እንትን ነው ቁርአን ሐፊዝ ነው እንትን ዳዕዋ ሲያደርግ ማሻአላህ ምናምን እንዴት ምርጥ ሰው መሰላችሁ እንዴት እንትን እንደሆነ እና በቃ አገባሻለሁ ብሎኛል ሙእሚን ነው ምናምን በቃ ወላሂ ለዓዚም እናንተ አይነት ሰዎች ማለት ነው። እኔ አሁን ግልጹን ልንገራችሁ፣ ከደበራችሁ አፉ በሉኝ። እንደናንተ አይነት ሰዎች ማለት ነው እዚህ ምድር ላይ በጣም የወረደ ሰው ማንም የለም። ወላሂ ከደበራችሁ ይደብራችሁ፣ ግልጹን ስነግራችሁ ማለት ነው። እንደዚህ ሆኖልኝ ምናምን በቃ እንዲህ ቃል ገብቶልኛል ይላሉ አንዳንዶች ስነግራቸው። ምን ማለት ነው ቃል ገብቶልኛል? ያማችኋል እንዴ እናንተ? ሀሳብ የማይቀይር የሞተ ሰው ብቻ ነው። ሀሳብ የማይቀይር የሞተ ሰው ብቻ ነው። አንድ ነገር ልንገርሽ፣ አንቺ አንድ አበበ ለሚባል ሰው ምንም ሳይሰራ ምንም ሳይለፋ ብር የምትሰጭለት ከሆነ አበበ አንቺ ሀገር ገብተሽ ከሱ ጋር እንድትኖሪ የሚፈልግ ይመስልሻል? ወይስ እዛ ሆነሽ ብር እንድትሰጪው ብቻ የሚፈልግ ይመስልሻል? ቀላል ሎጂክ እኮ ነው። ቀላል ሎጂክ ነው። የቱ ይመስላችኋል? በምንም ተአምር ሀሲ ጀነራላይዜሽን እንዳይሆን ምናልባት ኤክሴፕሽኖች ሊኖሩ ይችላሉ። ግን በምንም ተአምር ከአንቺ ብር የሚፈልግ አካል እንድመጪ ቤተሰብሽ እንኳን ቢሆን ሬር ካልሆነ ቤተሰብሽ እንኳን ቢሆን እንዳመጪ የሚፈልግ በጣም ብዙ ነው። እሺ በጣም ብዙ ነው እንዳመጪ የሚፈልግ። ተቋረጠብንም ይላል ስመጪ ቤተሰብ እንኳን ቢሆን የሆነ ነገር ሊቋረጥባቸው ነው። ገብቶሻል? ስለዚህ እንደዚህ አይነት ሰዎች ወይም እንደዚህ አይነት ግለሰቦች በምንም ተአምር ከእናንተ ጋር ለመኖር እንትን አትስጧቸው፣ ፍቃድ አትስጧቸው። ወላሂ ዝም ብላችሁ አንዳንዴ ብታዩ ምናምን እናት አባት እንኳን ከእንትን ልመጪ ነው ሀገር ልገቢ ነው ይሁን ምናምን በቃ እስቲ እንደሚሆን እናደርገዋለን እንትኑን እየተቋረስንም ቢሆን ምናምን እንኖራለን ምናምን ነው የሚሏችሁ። በምንም ተአምር ወላሂ ነው የምላችሁ የተወሰነ አላህን የሚፈራ የምር የሚወዳችሁ ሰው ካልሆነ በቀር አብዛኛው እንደዛ። እስቲ ማን ነው እስቲ ጥያቄ ልጠይቃችሁ፣ ማን ነው እስቲ ደውሎ አንቺ ለምሳሌ እንደዚህ አስብልኛልና የምትይው እስቲ መች ነው ሀገር ምገቢው ሀገር ለመግባት ምናምን ብሎ አጨናንቆሽ ያውቃል? ቴክስት አድርጎልሽ ያውቃል? እንደዛ ቴክስት ያደርግልሻል? ይሄ እንደዚህ ብለሽ የምትናገርለት ወንድ ወይ የሆነ ነገር እንዲህ ይለኛል ምናምን የምትይው ወንድ ያደርግልሻል? አያደርግልሽም። የለም እዛው ነው የሚመቸው። ሊቋረጥ ነው እንዴ ሆኖ ናቸው። ስለዚህ ሁለተኛው የሚሆናችሁን ሰው እወቁ። ባልም ሆነ ሚስት ሚዲያ ላይ አይገኝም። ባልም ሆነ ሚስት ሚዲያ ላይ አይገኝም የሚለው ተርም በአሁኑ ዘመን ሚዲያ ሌለው የለም። ሁሉም ሴት ሁሉም ወንድ ማለት የሚቻለው ሁኔታ ሚዲያ ላይ አለ። ግን ባልና ሚስት ሚዲያ ላይ አይገኝም ማለት ዝም ብሎ እንደዚህ ስላልሽ ሚዲያ ላይ ወይ እንዲህ ስላልክ ባልና ሚስት ታገኛለህ ማለት አይደለም።
ኦኬ ያንን ረጋ ብላችሁ ቤተሰቡ የሚታወቅ ምናምን በቤተሰብ በኩል በእናት አባት በኩል እንደዚህ ምናምን ተደርጎ ሲሆን